ኒው ጄኔሬሽን ብቻ ለሚናቀው ለምሳሌ በትግራይ ታችሁ ከሆነ ታደሰ ወረደ ማለት እድሜውን በሙሉ ወይም ጻድቃን ማለት እድሜውን በሙሉ ትግራይ ታገለ ነው። በትግል ደረጃ ደብረጽዮንና ታደሰ ወይም ጻድቃን እምብዛም አይለያዩም፣ አብረው ነበሩ። አንደኛው ጥሩ ሌላው መጥፎ ሊሆን አይችልም። ግን እየወደቅ ስትሄድ ልክ እንደ ውሃ ነው። እየወረቅ ስትሄድ መሽተት ትጀምራል። ማራከስ ከጎን ይጀምራል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ሕዝብ ታግለዋል፣ በችግር በመከራ ውስጥ። እኔ ጀግነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል፣ የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልግ። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚለርሊ ቲፒኤልኤፍ የትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤኒሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነጥተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው፣ ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይህን አምኖ መቀበል የሚያስፈልግ ይመስለኛል። በእርግጠኝነት የምነግራችሁ ግን አምኖ መቀበል ካልቻሉ መቼም ማሸነፍ አይችሉም። መቼም ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል። ምን ስንፍናና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብረው ጥሩ ወላጅ ጥሩ ሽማግሌ የሆኑ መኖር ስለሚቻል ማለት ነው። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶቹን ለምክር እንጂ ለፖሊሲ መንጨት አትፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለች እና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ። ጊዜው እያለፈ ነው። ኢትዮጵያ ምን ትሁን? ኢትዮጵያ እንደ ግራር ትሁን። የግራር ዛፍ ካስተዋላችሁ ብዙ አስተማሪ ነገር አለ። የግራር ዛፍ መንቀዋሉን አትዩ፣ የጠለቀ ስራ አለ። ስራችን መጥለቅ አለበት። እሳቢያችን መጥለቅ አለበት። ዛሬ አንዱ ያየሁት ነገር እሳቢያችን ምን ያክል እንደጠለቀ ነው። የመደመር እሳቤን ዶክተር ደሳለኝ ሲዘረዝሩ ምን ያክል አመለካከቱ እየሰፋ እንደመጣ ገብቶኛል። እንሰብሰብ፣ አንድ እንሁን፣ እንከባበር፣ በሰላም እንነጋገር፣ አብረን እንደግ፣ በተሰራው ስራ እንኩራራ፣ አዳዲስ ድል እናምጣ የሚለው በሙሉ የመደመር እሳቤ ነው። በጣም ጥሩ ነገር ነው። ይሄን እሳቤ በብዙ ፓርቲዎች ውስጥ እንደምንሰማው ጥርጥር የለኝም። በነገራችን ላይ እኛ እንደመር ስንል ወንጀል ነው ያሉ ሰዎች እኮ ዛሬ እንሰብሰብ እያሉ ነው አለ። ይሄ እኮ ድል ነው። ባይሉትም አምኖ ተቀብለዋል ማለት ነው። ግን ኢንቴንሽኑ ፖዚቲቭ ስላልሆነ የመሳካት እድሉን እጠራጠራለሁ። አንደኛው የጠለቀ ስራችን መጥለቅ አለበት። ሁለተኛው ከፍ ብሎ መብቀል ነው። ትናንሽ ያረጁ እሳቤዎች ከጉዟችን እንዳያደናቅፉን ከፍ ብለን መብቀል አለብን። አልፎ ደግሞ ግራር ኢነሚ ሲያይ፣ ጠላት ሲያይ እሾሃማ የሆነ ቅጠል ያበቅላል። ራሱን ለመከላከል ራስን ለመከላከል የሚያስችል ቁመና መፍጠር ያስፈልጋል። አልፎ ሊመገቡት ሲመጡ ግራር ጋዛማ ሽታ ያፈልቃል። አስተውላችሁ እኮ ያን ያፈልቅና እንዲሸሹት ያደርጋል። አስፈላጊ ሲሆን ጋዝ እያፈለቁ ጠላት ማሸሽ፣ እሾህ እያፈለቁ በጠላት አለመነካት። ረዝሞ መብቀል ብቻ ሳይሆን ትናንሽ እንስሳቶች
ደርሰው እንዳይቀነጥሱን መከላከል ያስፈልጋል። ሌላስ የግራር ባህሪ ችግርተኛ ጉንዳን ሲያይ ያስጠጋል፣ ያበላል። እኛ መርዘም ብቻ አይደለም፣ በሰፈራችን ያሉ ወንድሞቻችን ሲቸግራቸው ለማገዝ ዝግጁ ነን። የኛ እድገት እንኳን ኢትዮጵያውያን ዜጎች ብቻ ሳይሆን ወንድሞቻችንን በአፍሪካ ውስጥ በጎረቤት ውስጥ መንካት የሚችል መሆን አለበት። የምናምነው እንደሱ ነው። እንደ ግራር ስራችን ይሰዳል፣ ከፍ ብለን እንበቅላለን። ለጠላት ማንመጭ እሾሃማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው። ይህን ደግሞ ለማድረግ በጣም ግልጽ ስትራቴጂ ነድፈናል። ለሚቀጥሉት 25 ዓመታት ኢትዮጵያ የምትመራበት ግልጽ ስትራቴጂ ተቀርጿል። እነዚህ ስትራቴጂዎች በውስጣቸው ብዙ ጠቃሚ ሀሳቦች ይዘዋል። ግልጽ ቪዥን አላቸው። ግልጽ ፐርፐዝ አላቸው። 5 ስትራቴጂክ ኦብጀክቲቮች አሏቸው። 15 ሞዴሎች አሏቸው። 12 ፓወር ቬክተርስ አላቸው። 9 ዲሲፕሊን አላቸው። 9 ኢንተርዲፔንደንሲ አላቸው። ግልጥ ያለ ስትራቴጂ አለ። እናም እናሳካዋለን። ቀሪውን ክረፍት በኋላ እንቀጥል። 20 ደቂቃ ጤና እረፍት አድርገን እንመለሳለን።